አባ ሰራይ ሎሙ እስመ በዘኢየአምሩ ይገብሩ። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። የሉቃስ ወንጌል ምዕራፍ 23 ከቁጥር 34 ላይ የምናገኘው የሁላችን ቤዛ ኢየሱስ ክርስቶስ በመስቀል ላይ ሆኖ ከተናገራቸው ንግግሮቹ መካከል አንዱ ነው። በቅድሚያ መላከ ሰላም ካሳ የራያ ቆቦ ወረዳ ቤተ ክህነት ዋና ስራ አስኪያጅ፣ አበው ቆሞሳት፣ ሊቃውንተ ቤተ ክርስቲያንና ደቀ መዛሙርቶቻቸው፣ ካህናት፣ ዲያቆናት እንዲሁ በጥቅሉ እግዚአብሔር በደሙ የተዋጃችሁ ምእመናን አባቶቻችን፣ ወንድሞቻችን፣ ምእመናት እናቶቻችንና እህቶቻችን በልዑል እግዚአብሔር ፍጹም ሰላም እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? አሜን። እስከ ሞት ድረስ የወደደን ስለ ሁላችን ተላልፎ ቤዛ ሁኖ የተሰጠልን ጌታችን መድኃኒታችን ኢየሱስ ክርስቶስ በድጋሚ ይመስገን። ይህ ቀን ገነት የተከፈተችበት ከ5500 ዘመን በኋላ የሰው ልጅ ገነትን የረገጠበት ሲኦል የተበረበረችበት የነጻነት ቀናችን ነው። ይህ ቀን የበዓላት ሁሉ በኩር ነው። ይህ ቀን በሲኦል የነበሩ እስረኞች የተፈቱበት ቀን ነው። ይህ ቀን እንኳን ሁላችሁንም አደረሳችሁ አደረሰን። በመስቀል ላይ ሆኖ ከተናገራቸው 7 ንግግሮቹ መካከል አንዱ እንደነገርኳችሁ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው የሚለው ንግግሩ ትምህርቱ አንዱ ነው። ይህን የተናገረው የሁላችን ቤዛ የሁላችን አዳኝ ኢየሱስ ክርስቶስ ነው፣ መድኃኔ ዓለም ነው። አባት ሆይ የሚያደርጉትን የሚሰሩትን አያውቁምና ይቅር በላቸው ያለው በጎ ስላደረጉለት ጥሩ እየተናገሩ ስላሉት ሰዎች አይደለም የተናገረው። እንደምታውቁት ጌታችን ኢየሱስ ክርስቶስ ከሰማየ ሰማያት ወረደ፣ ከድንግል ማርያም ሰው ሆነ። 3 ዓመት ከ3 ወር
30 ዓመት ከሞላው በኋላ ወጥቶ ወርዶ በስጋ የታመሙትን በታምራት ፈወሰ። በኃጢአት የታመሙትን በትምህርት ፈወሰ። ብዙ ህመምተኞች ከህመማቸው ተፈወሱ፣ አረፉ፣ የህሊና እረፍት አገኙ፣ የአእምሮ ሰላም አገኙ፣ የአካል ጤንነት አገኙ። ይህን በማድረጉ በዘመኑ በጊዜው የነበሩት የሃይማኖት መሪዎች አልወደዱለትም ይህን ስራውን እና በየቀኑ ተደማጭነትን አገኘ፣ ተከታዩ በዛ እያሉ ማጉረምረም፣ መክሰስ፣ ማሳጣት ጀመሩ። አንዳች ጥቅማቸውን አልነካባቸው። ብቻ አንድ መሪ እንዴት መምራት እንደሚገባው አሳይቷል። አንድ መምህር እንዴት ለበጎቹ እንዴት ለመንጋዎቹ መጨነቅ ማሰብ ምን ማድረግ እንዳለበት ብቻ አሳይቷል። ቢያውቁ መማር ነበረባቸው። ግን መምህር ነን ብለው እንደ መምህር ባለመኖራቸው የሱ በጎ ነገር አጋለጣቸው። መቼም ክፉ ሰዎችን የሚያጋልጣቸው የበጎ ሰዎች ስራ ነው። ሰነፎችን የሚያጋልጣቸው የትጉዎች ሰዎች ስራ ነው። ሰው ሳይሆን ስራ ራሱ ያጋልጣል። ይሄ ካልሆነ በስተቀር እነ ቀያፋን አልነካም። በዘመኑ የነበሩትን እነ ሐናን አልነካም። እና በዚህ የተነሳ ከዕለት ወደ ዕለት እየቀኑበት ሄዱ። ጸሎተ ሐሙስ በምንለው ቀን ከሌሊቱ 6 ሰዓት ላይ እንደ ወንበዴ እንደ ሌባ ተላልፎ ለጭፍሮች ለወታደሮች ተሰጠ እና ከዛን ሰዓት ጀምሮ ብዙ ሲሆን አድሯል። በደል የሌለበት እንደ በደለኛ ተገርፏል። ምራቅ ተተፍቶበታል። እንዲህ እያለ ነጋና ሲነጋ በዘመኑ ኢየሩሳሌም ወይም ምድረ እስራኤል የምትመራው በቅኝ ግዛት ነው፣ በሮማውያን ነው። የሮሙ ንጉሠ ነገሥት የወከለው ደቡብ እስራኤልን የሚያስተዳድረው ጲላጦስ የሚባለው መስፍን ነው እንደምታውቁት። እና ሲነጋ ልክ እንደ ወንበዴ እንደ በደለኛ አድርገው ያላሰበውን ያልሰራውን እንዳሰበው እንደሰራው አድርገው ወደ ጲላጦስ ይዘውት ሄዱ። የጠሉት ክፉ አድርጎ አይደለም። በዘመኑ ለነበረው መንግስት ስጋት ሆኖ አይደለም። ምን ብለው ይከሱት ይሆን? ወደ ጲላጦስ ወሰዱት። ምን ብለው ሊከሱት ነው? መቼስ በለጠን ከኛ የተሻለ ስራ ሰራ፣ ስለዚህ እኛ ተናቅን፣ እሱ ከፍ ከፍ አለ ብለው አይከሱትም አይደለ? አይከሱትም እኮ እና ወደዛ ወደ መንግስት አካል ወስደው ምን ይሉት ይሆን? ምን ተጠብቁ ይሆን? ጠልተነዋል፣ ከኛ የተሻለ ስለሰራ ሰው ዝም ብሎ ስለተከተለው እኛ ጠላ ነው ብለው ያቀርባሉ። እንዲህ ብሎ ማቅረብ ይቻላል? ይሄን ቢል ጲላጦስ አይሰማቸውም። በዘመኑ የነበረው መንግስት የመንግስት አካል አይሰማቸውም ይሄን ቢል። ስለዚህ እንደምንም አድርገው ለመንግስት ስጋት የሆነ ለመንግስት አስበው እንደሆነ ተቆርቁረው እንደሆነ የሚያስመስል ንግግር ማቅረብ አለባቸው እና ቀረቡና እንደዛ አስረው እየገረፉ
የሁላችንን መድኃኒት የሁላችንን ቤዛ ወደ ጲላጦስ ወሰዱና ረከብናሁ ለዝንቱ እንዘ ያአልዎሙ ለሕዝብነ ወይከልኦሙ ኢይሃቡ ጸባሂተ ለቄሳር አሉ። ይህን ሰው ሕዝባችንን ሲያሳምፅና ለቄሳር ለሮሙ ንጉሠ ነገሥት ማለት ነው ግብር እንዳይከፍሉ ሲከለክል አገኘ ነው አሉ። ግን ይህን ሲያደርግ ነው ያገኙት። ሌላ ቢል ጲላጦስ ጆሮውን አይሰጥማ፣ ምን ቸገረው? ግን ይህን ካለ መንግስት ይደነግጣል። እንዴ አመፀኛ ሰው አለ። ህዝብ እያሳመፀ እያስኮበለለ ነው ከተባለ ያው መንግስት ነውና የፖለቲካ ጉዳይ ነውና ይደነግጣል፣ ጆሮ ይሰጣል፣ ትኩረት ይሰጣል እንጂ ጠልተነዋል እኛም በልጦናል ተብሎ አይከሰስም እኮ። ብዙ ክሶች እንዲህ እያሉ ነው በዘመናችንም የሚቀርቡት አይደል? ብዙ ክሶች የግል ጥቅማችንን የግል ሁኔታችንን ያገር አስመስሎ ማቅረብ የተለመደ ነገር ነው እና እንደዛ አድርገው ከሰሱት። ራሱን የአይሁድ ንጉሥ ክርስቶስ እንደሆነም አድርጎ ቆጥሮ አይተነዋል። በዚህ ምክንያት ወደ አንተ አቀረብነው አሉት። አቤት የሰው ክፋት አይገርማችሁም? ድውይ በመፈወሱ ብዙ ሰው ተከተለው። ለምጽ በማንጻቱ ብዙ ሰው ተከተለው እና ላዛርን ከሞት በማስነሳቱ ብዙ ሰው ገርሞት ተከተለው። ብቻቸውን እኮ ናሁ ኩሉ ዓለም ተለወ ድኅሬሁ ብለዋል። ሁሉ ዓለም ተከትሎት ሄደ፣ ብቻችንን ቀረን ብለው አውርተዋል እኮ ብቻቸውን ሲሆኑ በጉባኤያቸው። ጲላጦስ ጋር ሲቀርቡ ግን ሕዝብ እያሳመፀ ለመንግስት ግብር እንዳይከፍል እየከለከለ ራሱን ንጉሥ አድርጎ አግኝተነው፣ ስለዚህ ይሄን መረጃ ሰተን ሰውየውንም ጭምር በእጅህ አስረክበን ልንሄድ ነው፣ ቅጣው ማለታቸው ነው። ከዛ ያው ትኩረት ሰጠ ጲላጦስ፣ መረመረው፣ ፈተሸው። የሚገርመው ግን ቢመረምረው መረጃዎችን ቢሰበስብ እንዳሉት አይደለም። እንዲያውም የቄሳርን ለቄሳር ስጡ፣ የእግዚአብሔርን ለእግዚአብሔር ስጡ ብሎ እንዳስተማረ ሰማ። ከዛ በኋላ አልቦ ዘረከብኩ ጌጋይ ላዕሌሁ አለ። ያ አህዛብ ነው እንግዲህ በጊዜው። ጲላጦስ ማለት ከአይሁድ እምነት ውጭ የሆነ ሰው፣ እግዚአብሔርን ከማያውቁት ሰዎች ነው። ግን መርምሮ ፈትሾ ይሄን ሰው በደል አላገኘሁበት፣ ምንም ያደረገው በደል የለም አላቸው። ከዛ ምን ሊሉ ነው? ይሄ ሰው ከገሊላ ጀምሮ፣ ገሊላ ማለት የእስራኤል ሰሜኑ ክፍል ማለት ነው። ከዛ ጀምሮ እያስተማረ ህዝቡን እያሳተ እያሳመፀ እስከ ይሁዳ ድረስ እስከ ደቡብ እስራኤል ድረስ መድረሱን እያወቅን በደል የለበትም ትላለህ አሉና እንዳለ ያው ህዝቡንም ማሳምፀዋል። ተጮኸበት። በጣም ሲጮህበት ከገሊላ ጀምሮ ካለማ ገሊላ የሚተዳደረው በሄሮድስ አንቲጳስ ነው። አንቲጳስ ሄሮድስ ነው የሚያስተዳድረው። ገሊላ ከሆነማ እስኪ የገሊላው መሪ ለበዓል ኢየሩሳሌም መጥቷልና ወደ እሱ ልላከው፣ የገሊላ ጉዳይ ከሆነማ የገሊላው መሪ ያውቃል አለና ወደ ሄሮድስ ላከው። ተገላገልኩ ብሎ ነው ወደ ሄሮድስ ቢልከው፣ ሄሮድስም አወጣ አወረደ፣ መረመረው፣ ምንም አላገኘበትም። እንዲያው ብዙ ቢልም ዝም አለው። እንዲያው ዝም በቃ ወአስተአከዮ ክፉ ነው እናንተ ምንም አይናገርም ብሎ ሄሮድስ መልሶ ወደ ጲላጦስ ላከው። ይሄው ጲላጦስ ለህዝቡ አሁንም ወደ ሄሮድስ ላኩት። ሄሮድስም መረመረው፣ ምንም በደል አላገኘበትም። መልሶ ወደኛ ልኮታል። ስለዚህ ይሄ ሰው ለሞት የሚያበቃ በደል የለበትም። ደስ ይበላችሁ፣ ልግረፍና ልልቀቀው አላቸው። ወሃየለ
ቃሎሙ ወቃለ ሊቃነ ካህናት ስቀለው ስቀለው በማለት የሕዝቡና የካህናቱ ድምፅ በረታ አለ። በረታ አለን ቅዱስ ሉቃስ። አይገርማችሁም? እሁድ የበረታው ድምፅ የሆሳዕና የበረታው ድምፅ ሌላ ነበረ አይደል? ታስታውሳላችሁ? እሁድ ቀድሞ ዓርብ ከመሰቀሉ በፊት አሁን ሆሳዕና ብለን በምናከብረው እሁድ የበረታው ድምፅ ምን የሚል ነበረ? ሊቃውንት ሆሳዕና በአርያም እንዲያው ለዚህ ለዳዊት ልጅ በሰማይም ጭምር መድኃኒት መባል ይገባዋል የሚል ድምፅ ነበረ። እንዲያው እንኳን አንተ የተቀመጥክባት አህያ እንኳ አፈር መንካት የለባትም ብሎ ህዝቡ ምን ሲያደርግ ነበር? ልብስ ሲያነጥፍ ነበር። የእንጨቶችን ቅርንጫፎች ቅጠሎችን እየቆረጠ ይጎዘጉዝ ነበር። እሁድ የነበረው ይሄ ድምፅ ነው አይደል? የሆሳዕና የምንለው እሁድ የነበረው ድምፅ ይሄ ነበር። ለዳዊት ልጅ መድኃኒት መባል ይገባዋል አሉ። ምክንያቱም ሙት ሲያነሳ አይተዋል፣ የታመመ ሲፈውስ አይተዋል። መድኃኒት መባል ይገባዋል አለ ህዝቡ። እንኳን እሱ የተቀመጠባት አህያ መሬት ልትነካ አይገባም ብሎ አነጠፈ። ዓርብ ተቀይሮ ይሰቀል የሚል ድምፅ አይበረታም? የኛ ነገር አይገርምም? ሳይገባን መደገፍ፣ ሳይገባን መቃወም። እንደው ግልብጥ አለ ያ ሁሉ ህዝብ። አይገርማችሁም? ይሰቀል የሚለው ድምፅ በዛ። ወይ ግሩም! የሰው ልጅ እንዲህ ነው። በቃ ጥቂት ሰዎች እንዳሾሩት ነው የሚኖረው ህዝብ እኮ አይደል? በጣም ጥቂት ሰዎች ከእሁድ ጀምሮ አልተኙም። እንደዛ በቃ መድኃኒት መባል ይገባዋል እያለ ህዝቡ ሲያጅበው ሲዘምርለት ያዩ እነ ቀያፋ ሌትም ቀንም ብለው የህዝቡን ልብ ቀየሩትና ዓርብ ከነሱ ጋር ሆኖ ያ ሁሉ ህዝብ ያ መድኃኒት መባል ይገባዋል ይል የነበረ ህዝብ ይሰቀል አለ። እንዲሁ እኮ ይገርማል። እንደው ግልብጥ እንደው እንደዚህ ነው የሚኮነው። አሁንም ራሳችንን እንይ። ከዛ በኋላ ምንድን ነው ያገኙ? እንዲያውም በየበዓሉ አንዳንድ እስረኛ የመፍታት ልማድ አለ። አሁን በእኛም አገር የዘመን መለወጫው ለዚህን ያህል እስረኛ ምህረት ተደረገ ሲባል እንሰማለን አይደል? ልክ እንደዛ ጲላጦስም የፋሲካ በዓል የአይሁድ ፋሲካ በዓል ሲሆን አንዳንድ እስረኛ የመፍታት ልማድ ነበረውና ልፍታላችሁ መነ ትፈቅዱ አይሁለክሙ በርባህናሃኑ ወሚመ ኢየሱስሃኑ ዘይብልዎ ክርስቶስ አላቸው። ይልቁንስ አንድ ሰው መፍታት አይቀርም፣ ከበርባንና ከኢየሱስ የትኛውን ልፍታላችሁ አለ። በርባን ማለት አለን ቅዱስ ሉቃስ ዘበቀቲለ ነፍስ ወበገቢረ ሀካክ ተሞቅሃ። በርባን ማለት በነፍስ ገዳይነት ተመስክሮበት የተፈረደበት ነው። በአገር ላይ ሁከት በማንሳት ተመስክሮበት ተፈርዶበት የታሰረ ሰው ነው። እንደው ዮሐንስ ደግሞ ጥቅልል አድርጎ ወበርባንስ ሊቀ ፈያት አለው። የወንበዴዎች አለቃ ነው አለ በርባን ማለት። አሁን ይሄ ሰው ከኢየሱስ ጋር ለድርድር ይብቃል? አይ ዘመን፣ አይ ጊዜ። አሁን ይሄ ነፍስ በመግደል በአገር ላይ ሁከት በማስነሳት የታሰረ ሰው እና ላዛርን ከሞት ካስነሳ ሰው ጋር ለድርድር በቅቶ እንደው የትኛውን ልፍታላችኋል? ምን ይሉ ይሆን? ለድርድር መቅረቡ አይደለም የሚገርመው፣ አብሮ ከበርባን ጋር መቅረቡ ብቻ አይደለም የሚገርመው፣ የሚያሳዝናችሁ እና የትኛውን ልፍታላችሁ? ይልቁንስ እኔ ምንም በደል አላገኘሁበትም። የትኛውን ልፍታላችሁ? ኢየሱስን ልፍታላችሁ አለ። አይሆንም፣ በርባንን ፍታልን፣ ኢየሱስን ግን ስቀለው አሉ። አይጎድ! ለካ ለሕግ በመቆርቆር አይደለም ብዙ ሰዎችን የምናስረው። ምክንያቱም ያ በርባን ተራ ሽፍታ ነው።
ከተማ ቢገባ ስልጣናቸውን አይነካም። የካህናቱን ስልጣን አገር ቢያተራምስ ምን ቸገራቸው? ኢየሱስ ከተለቀቀ ግን ዓለም ሁሉ ተከትሎታል፣ ብቻችን ቀረን እያሉ ስለሆነ የኢየሱስ መፈታት ለነሱ ስጋት ነው። በርባን ቢፈታ ያተራ ሽፍታ ምን ያደርጋል? አገር ቢያልቅ ምን ቸገራቸው ለነሱ? እና እንደዚህ አሉ። ከዛ ምንም በደል አላገኘውበትም ቢል አይ እማ አይሄውኮ ለዝንቱ ኢኮን ካርኮ ለቄሳር አቤት ጥፍር አድርገው ያዙት። ይሄን ሰው ከለቀቀው አንተ የቄሳር ታማኝ እንደራሴ አይደለህም አሉት። ቄሳር ማለት ሮም ላይ ያለው ንጉሠ ነገሥቱ ነው። እንግዲህ አንተ ይሄን ወንበዴ ህዝብ እያሳመፀ ነው፣ ግብር እየከለከለ ነው ያልነን ሽፍታ ሰው ከለቀቀው እና የቄሳር ወዳጅ አይደለህም ማለት ነው አሉ። እንግዲህ ከስራዬ ሊያባረሩኝ ነው፣ ከእንጀራዬ ሊያፈናቅሉኝ ነው የሚል ስጋት መጣ። ይሄ ነው ዳኝነት። እንግዲህ ዳኛ ሆኖ ወንበር ላይ መቀመጥ ቀላል ነው፣ እዛ ላይ ሆኖ ዋጋ መክፈል ነው ከባዱ እንጂ አይደለ? መሾም ቀላል እኮ ነው፣ ሹመት የሚያመጣውን ዋጋ መክፈል ነው የሚከብደው። እንደዛ አይ እውነትን ተናግሬ ትክክለኛ ፍትህ ሰጥቼ የሆነው ይሁን በህይወቴ አይደል መባል የነበረበት አይደለም። አይ እንዲህ ካሉ እንግዲህ ከቄሳር ጋር ሊያጣሉኝ ነው፣ ከእንጀራዬ ሊያፈናቅሉኝ ነው፣ ቤተሰቤ ሊበተን ነው። እኔ ምን ቸገረኝ ቢሰቅሉት? ከዚህ ሰው ደም ንጹህ ነኝ አለና ታጥቦ ሰጣቸው። አይ ባለስልጣን እንዲህ ነው፣ አይ ዳኛ እንዲህ ነው፣ እንዲህ ነው። ሰው ስለተንጫጫ ብቻ ዲሞክራሲ ማለት ይሄ እኮ ነው እንግዲህ አይደል? ዲሞክራሲ ማለት ብዙ ሰዎች በውሸት ተባብረው ይሄ ነው ካለ የብዙሃኑ ድምፅ ይከበራል ይባላል። እንግዲህ በዛ ዘመን የነበረውም ሰው ልክ ነው ማለት ነው፣ ኢየሱስ ልክ አይደለም ማለት ነው ወገኖች። በድምፅ በአብላጫው ድምፅ ኢየሱስ በዲሞክራሲ ተሰቀለ ወይ ግሩ እንዲህ ሆነ። ከዛ በኋላ ተላልፎ ተሰጠ እና ተፈርዶበት ወደ ቀራንዮ ሲሄድ መስቀሉን ተሸክሞ ነው። ደግሞ የሚገርማችሁ የሚሰቀልበትን መስቀል የተፈረደበት ሰው ግዴታ መሸከም አለበት። ሲገረፍ አድሯል። መስቀሉን ተሸከም ተባለና መስቀሉን ተሸክሞ እየተገረፈ ወደ ቀራንዮ ይጓዛል። ወደዛ ሲጓዝ ብዙ ሕዝብ ይከተላል። መከተሉ እና ኢየሱስ ከሆነ ራሱን ያድን እስኪ እያሉ የሚዘብቱ ብዙ አሉ። እዛ መካከል ውለታቸውን ያልዘነጉ ጥቂት ሴቶች ተገኙ። ወይ አስቆቅዋሁ እንባቸውን እያፈሰሱ ደረታቸውን እየደቁ ያለቅሱለት ነበረ አለ። ሲናገር ከልባቸው የሰሙት ሴቶች፣ በቤታቸው ፈውስ የተደረገላቸው ሴቶች ጥቂት ሴቶች ተገኙ እና ዋይ ዋይ ያሉ ያለቅሳሉ። ግን ያ የሆሳዕና የነበረው ሰው ግን የለም። እንዳልኳቸው ያ ጫጫቴ ያ መድኃኒት የሚለው ሰው የለም። ጥቂት ሴቶች ተገኙ። ኢየሱስ ነው የተቀየረው? ህዝቡ ነው የተቀየረው? ማን ነው የተቀየረው? ጌታችን ኢየሱስ ክርስቶስማ ያው ነው የተቀየረው፣ ህዝቡ ነው። እና የሁሉ ሰው ጠፍቶ ጥቂት ሴቶች ዋይ 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 ይላሉ። ምልስ ብሎ አይ አልደ ኢየሩሳሌም፣ እናንተ የኢየሩሳሌም ቆነጃጅት ልጃገረዶች ኢትብክያኒ ኪያየሰ አላ ብክያ ላይ ለርስክን ወላይ ለውሉድክን፣ ለእኔስ አታልቅሱልኝ፣ ለእናንተና ለልጆቻችሁ አልቅሱ አለ። እነዛ ሴቶች ዋይ ዋይ ሲሉ አይ ለእኔ አታልቅሱ፣ እስመ ይመጽእ መዋዕል አመ ይብሉ ብፁዓት መካናት ወከርስንተ ኢወለደት ወአጥባት እለ ኢሐፀና። መካኖች ያልወለደች ማህፀን፣ ጡት ያላጠቡ ወተት ያላጠቡ አጥብተው ያላሳደጉ ጡቶች
የተመሰገኑ ናቸው የሚባልበት ዘመን ይመጣል። በቃ ያልወለዱ የተመሰገኑ ናቸው፣ መሃኖች የተመሰገኑ ናቸው የሚባልበት ዘመን ይመጣል። በዚህ መከራ የተነሳ በዚህ ግፍ የተነሳ አላቸው። እውነት ነው። በ70 ዓመተ ምህረት ምን ነው ባልወለድኩ የሚያስብል መከራ ደርሶባቸው በ70 ዓመተ ምህረት ሮማውያን መጥተው ኢየሩሳሌምን ከበው ተቀመጡ። ደሙ በእኛና በልጆቻችን ላይ ይሁን ብሎ የተማማለውን ሕዝብ ወደ ከተማው ምግብ እንዳይገባ ከለከሉና ቁጭ አሉ ሮማውያን ወታደሮች። ምግብ አለቀ። ሲከፋፈል ምግብ ለሕፃናትም ለሽማግሌዎችም ለአሮጊቶችም ይታደላል። ምግብ በትንሽ በትንሿ ከተማው ላይ ወጣቱ የራሱን ይበላና አልበቃው ብሎ የአሮጊቶችን ይቀማል፣ የሽማግሌዎቹን ይቀማል። እናቶች ደግሞ የልጆቻቸውን ይቀማሉ። ቀን አደል ዘመዱ ቀን ካጋለጠ እኮ ዋጋ የለውም። እናትም እንደው እንደ ቀኑ ነው የምትሆነው። ከዛ ይሄ ብቻ ነው እንዴ? ከዛ በኋላ ትንሽ ትንሽም የሚሰጥ ጠፋ። ምን አደረገች? አንዲት ሴት ልጇን አርዳ በላች። እና ምን ነው ባልወለድኩ አያስብልም? ይሄ ያልወለዱ ይመሰገናሉ። የሚመሰገኑበት ጊዜ ይመጣል። ለእኔ ሳይሆን ለራሳችሁ አልቅሱ። መከራ ግፍ ስንፈጽም ግፍ ለተፈጸመበት ሰው አይደለም ማዘን ያለብን፣ ለራሳችን። ጽዋ አይቀርም ወገኖች። በደል በድሎ ዋጋ የማይከፍል የለም። ስለዚህ በጎረቤታችሁ ጊዜ በጣለው ሰው ላይ ግፍ አትፈጽሙ፣ አይቀርም። አሁን ያንን ነው ያሳየን ኢየሱስ ክርስቶስ። ለእኔ አታልቅሱ፣ እንዲህ አይነት ዘመን ይመጣል። ከዛ በኋላ እንደዛ ድክም ካሉ በኋላ የጥጦስ ወታደር ገባና ከማን ጋር ይዋጋ? ሁሉም በረሃብ መሽኳል። እንዲያውም ቀድሞ 11,000 ሕዝብ በረሃብ አልቋል። በ70 ዓመተ ምህረት የሆነው ነው። ዮሴፍ ወልደ ኮሪዮን የጻፈው የራሳቸው ጸሐፊ ነው በዘመኑ የነበረው። ከዛ እንዳለ ዝም ብሎ አረዳቸው እና እሱ እንደጻፈው 1,100,000 ሕዝብ ነው በዛን ጊዜ ያለቀው። በረሃብም በጦርነት ግፍ ነበረ እና ያንን ነው ለእኔ ሳታልቅሱ፣ እንዲህ አይነት ዘመን ይመጣል። ያልወለዱ መሃኖች የሚመሰገኑበት፣ ያልወለደች ማህፀን የተባረከች ናት የታደለች ናት የሚባልበት ዘመን ይመጣል። ለእኔ ሳይሆን ለእናንተ አልቅሱ ቆነጃጅቱ አላቸው። ይሄም ብሏቸው ወደ ቀራንዮ ሄደ። እንግዲህ እስኪያስቡት ምን አድርጎ ነው? በተሸከመው መስቀል ላይ አስተኝተው በምስማር ሰፉት። ሰውነቱን ከእንጨት ጋር በችንካር አያያዙት። አያምም ወይ? አጋምሾ ሲነካን እንዴት ነው የሚሰማን? ጨርቅ ስንሰፋ መርፌዋ ጠቅ ስታደርገን እንዴት ነው የሚሰማን? መድኃኒት ለመውሰድ በመርፌ ስንወጋ አይሰማንም? በእሱ ላይ ግን ችንካር ነው። እጁን ከእንጨት ጋራ እግሩን ከእንጨት ጋራ ለማን ብሎ? ለእኛ ብሎ። ደስ አይልም? በሌላ መልኩ ይህን ያህል ተወደድን፣ ይህን ያህል ተፈለግን፣ ቆሰለልን፣ ደማልን፣ እንዲህ ከብረናል በደሙ። እሱ ተዋርዶ እኛ ከበር፣ እሱ ቆስሎ እኛ ዳን። ደስ አይልም? ይህን ያደረገ መድኃኔ ዓለም ምን ይባል? ይመስገን ነው የሚባለው። እንዲህ አደረጉና ከዛ በኋላ መስቀሉን ሰቀሉ፣ አቆሙት ማለት ነው። የሆሳዕና እንኳን አንተ ያለህባት አህያ አፈር አትረግጥም ብሎ ምን አደረገ? ልብሱን አነጠፈ። ዓርብ ደግሞ መልበስ አይገባህም ብሎ ቀዶ ራቁትን ሰቀሉ። አይ አለማስተዋል። ጥቂት ሰዎች አገር በከሉ። እንደዛ አድርገው ቀየሩት እና እዛ ላይ ሆኖ ራቁቱን ተሰቅሎ ደሙ እየፈሰሰ አባት ሆይ የሚያደርጉትን አያውቁምና
ይቅር በላቸው አለ። እንግዲህ መድኃኔዓለም የምንለው ይሄ ነው አይደለም? እንዲህ ይቅር ባይ ነው። እኛ ልጆቹ ይሄ ልንሰማ ይሄ ልንማር ነው ዛሬ የተሰበሰብነው አይደል? ምእመናን የኛ አባት ጠባይ የኛ መሪ የክርስቶስ ጠባይ ይቅር ባይነት ነው። ስለዚህ አባታችን እንዲህ ከሆነ እኛስ በየጎረቤታችሁ በየሰፈራችሁ ያኮረፋችሁት የለም? የማታናግሩት የለም? ሰደበኝ፣ ገላመጠኝ፣ ሰድቦኝ ነበረ፣ እንዲህ ሲለኝ ሰምቼ አምቶኝ ነበረ ብላችሁ ያኮረፋችሁ ሰው የለም? የለም? የዘጋችሁት ሰው የለም? ግን የኛ ክርስቶስ የኛ አምላክ የኛ ጌታ የምናመልከው ክርስቶስ ግን በመስቀል ላይ ተሰቅሎ ለሰቀሉት የሚያደርጉትን አያውቁምና ይቅር በላቸው አለ። እና ከዚህ ምንድን ነው የምንማረው? ወጣቶች ቤተሰቦቻችን ስለዚህ ይቅር ባይ እንሁን። ይሄ ቀን እየተበደለ ይቅርታ የተሰጠበት ቀን ነው እና በመስቀል ላይ ሆኖ የእሱን ቁስል ትቶ እነዚህ ሰዎች በዚህ ክፋታቸው ነገ የት እንደሚገቡ በማሰብ አሰበላቸው፣ ተጨነቀላቸው። ደሙ እየፈሰሰ የሚያስታውሰው ስለ እነሱ ነው አይደለም? እመና ይሄን አለ። ይህ ሁሉ ጥሩ እድል ነበረ። ጥሩ በር የምሕረት በር እየተከፈተ ነበር። ወይ ድንግጥ ያሾፉ ነበር። ያ በቀኝ የተሰቀለው ሽፍታ እንዴት አይነት ርኅራኄ ነው! እንዴት አይነት ቸርነት ነው! የሰቀሉትን ይቅር የሚል የበደሉትን ይቅር የሚል እንዴት አይነት ቸርነት ነው! እንዲህ የሚያስብል ጠባይ ምንድን ነው አለና አሰበ። ወደ ራሱ ተመለሰ። ይህን እድል ልጠቀምበት አለ። ይህን የእግዚአብሔርን ቸርነት ልጠቀምበት አለ። ጓደኛው ከሱ ጋር የነበረው ቅድም እንደሰማነው ያሾፋል። አንተ ክርስቶስ ከሆንክ አድህን ርእሰከ ወኪያነሂ ይላል። በግራ የተሰቀለው አንተ ከቻልክ አንተንም እኛንም እስኪያድን እያለ ያሾፋል። በደል እስከ መቃብር በደል እስከ መቃብር ነው። በእውነት ጥፋት እስከ መቃብር ነው የዚህ ሰውዬ ነገር። ይሄ በቀኝ የተሰቀለው ግን አንተ እግዚአብሔርን አትፈራውም? በዚህ መከራ እያለህ ወለነሰ ዘበርቱ ረከበነ ለእኛ በሚገባን አግኝተናል። የሚገባን ወበከመ ምግባሪነ ተፈደይነ እንደ ስራችን ተከፍሎናል። መሰቀል ይገባናል አለ በቀኝ የተሰቀለው። እሱ ግን ንጹሕ ነው። ለምን እንዴት እናገራለሁ አለ። መስቀል ላይ ሆኖ እንዲህ አለ። ከዛ በኋላ ወደ ልቡ መለስ አለ። ይህን ምሕረት እንዴት አልጠቀምበትም? አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው እያለ ለሰቀሉት እንዲህ ካለ እኔ ይህን ምሕረት ለምን አልጠቀምበትም? እኔ ወንበዴው ደም አፍሳሹ ለምን አልጠቀምበትም አለ። እውነት እንደው የእግዚአብሔርን ቸርነት ለምንድን ነው የማንጠቀምበት? ምን ልስ ብንልስ በእውነት ይቅር በላይ ብንለው በር ይዘጋል? ይሰለቻል ወይ? አይሰለችም እኮ። ልጠቀምበት አለ። ተዘከረኒ እግዚኦ አመ ትመጽእ በመንግሥትከ አለ። አቤቱ በመንግሥትህ በምትመጣ ጊዜ አስበኝ፣ በቸርነትህ አስበኝ አለ። በምትመጣ ጊዜ አሁን ለፍርድ ይመጣል ብለን እናምን የለ? ያን ጊዜ ስትመጣ አለ በይቅርታህ አስበኝ፣ በቸርነትህ አስበኝ አለ። እንደው ወዲያውማ እንዴት ብዬ እማራለሁ ብሎ ነው እኮ አይደል? ዘመኔን ሁሉ እጄን በደም ነክሬ የኖርኩ ሰው ነኝ። አሁኑንማ እንዴት እማራለሁ? እንዲሁም የሚያስምር ነገር የለኝም። ቸርነህና ቢያንስ ዳግም በምትመጣ ጊዜ ያን ጊዜ ግን ይቅር በለኝ፣ አስበኝ፣ በቸርነትህ አስበኝ፣ በምሕረትህ እያለ መስቀል ላይ ሆኖ ሊሞት ነፍሱ ልትወጣ ጥቂት ሲቀረው እንዲህ እያለ ይጸልያል። ምን አለው? አማን ብለከ እመን ፈድፋደ
ከመዮም ትሄሉ ምስሌ ውስተ ገነት አለው። እውነት እልሃለሁ ፈጽመህ እመን፣ ዛሬውኑ ከኔ ጋር በገነት እንደምትኖር ፈጽመህ እመን አይለው? ደስ አይልም? ደስ አይልም ወገኖች? አቤት እግዚአብሔር ቸርነት! ምን ነው ይሄ ምሕረት እያለ ፈራን? ምን ነው ወደ ንስሐ መቅረብ አቃተን ወገኖቻችን? እንዲህ ምሕረቱ ብዙ ሆኖ ሳለ እውነት እልሃለሁ ዛሬ ከኔ ጋር በገነት እንደምትኖር ፈጽመህ እመን አለው። በቃ ምን ይባላል? ዋጋ ይከፈልበት። ምልስ ማለት እኮ ነው። አቤት እንዲህ ምልስ ብንል ኢትዮጵያ ምን በሆነች ነበር? የሚፈሰው የልጆቻችን ደም እንዴት ይቆም ነበር? እንዲህ አይነት ልብ ከሁላችን ቢገኝ፣ እንዲህ አይነት ለንስሐ የተዘጋጀ ልብ ከኔ ከናንተ ከሁላችን ቢገኝ የኢትዮጵያውያን ሰላም ይወርድ ነበር። የእግዚአብሔር ሰላም ወደ ኢትዮጵያውያን ይመጣ ነበር እኮ። አይመጣም? አዎ፣ በደላችን ነው እንጂ እንዲህ የሚያባላን ሌላ ምንድን ነው ብላችሁ ነው። ስለዚህ ወደ እግዚአብሔር መመለስ መፍትሄ ነው ማለት እኮ ነው። ይሄን አለ። ይሄን ሲል ሁሉ አይገርማችሁ? ምን ላይ ሆኖ ነው እንዲህ የሚለው? ምን ላይ ሆኖ ነው? መስቀል ላይ ሆኖ። ወንበር ላይ መሰላችሁ? ወንበር ላይ ነው እንዴ? መስቀል ላይ ነው እኮ ተንጠልጥሎ በመስማር ባናቱ ላይ በራሱ ላይ እኮ የሾህ አክሊል ተደፍቶ የዛ ቁስል አለ እኮ። ደም እየፈሰሰ እኮ ነው። ደሙ እየፈሰሰ ምስማሩ እያመመው፣ ግን የወንበዴውን ድምፅ ሰማ። የቁስሉን ድምፅ ትቶ የስቃዩን ድምፅ ትቶ ማንን ሰማ? አስበኝ 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 እያለ የሚጮኸውን ወንበዴ ያዳመጠ። አቤት ክርስትና! ለካ ራስን ጥሎ ሌላን ማሰብ ነው። ከኔ ይልቅ እገሌ ደስ ይበለው ማለት ነው ለካ ክርስትና አይደል? ምእመናን፣ ይሄን ያየንበት ቀን፣ በዚህ ሁኔታ ነፃ የወጣንበት ቀን፣ በዚህ ሁኔታ በፈሰሰው ደሙ በተቆረሰው ስጋው ዓለም ነፃ ወጣ። ዓለም ነፃ ወጣ። የእግዚአብሔር ልጅ ለሞት ተሰጥቶ የሰው ልጅ ወደ ሕይወት መጣ። 5500 ዘመን የተዘጋው የገነት በር በደሙ ተከፈተ። ደስ አይልም? ይሄን ቀን ነው የምናከብረው ዛሬ። ይሄን ቀን ነው የምናስበው ዛሬ። መድኃኔ ዓለም የምንለውም ከዚህ ተነስተን ነው። መድኃኔ ዓለም ማለት ምን ማለት ነው? የዓለም አዳኝ ማለት ነው። ይሄ ነው እንግዲህ መድኃኔ ዓለም። ቅድም መድህኑ ያውቃል ስትሉ አይደል? ቅድም ሲነበብ ስጦታችሁ ሲነበብ ስሜን ያውቀዋል መድህኑ፣ ስሜን ያውቀዋል መድህኑ ትሉ ነበር። ለዚህ ትልቅ እምነት እኮ ነው። መድህኑ ማለት ምን? አዳኙ ማለት እኮ። አዳኙ ያውቃል፣ አዳኙ ያውቀኛል፣ አዳኙ ያውቀኛል እያላችሁ እኮ ነው። ትልቅ ምስክርነት እኮ ነው። እምነት እኮ ነው። የእምነት ንግግር እኮ ነው። ያ በመስቀል ላይ ያዳነን አዳኙ ያውቃል። እኔ 1 ብር ስሰጠው፣ እኔ 100 ብር ስሰጠው እሱን የሰጠኝ መድኃኔ ዓለም መድህኑ ያውቃል እያላችሁ እኮ ነው። እኔ 100 ብር ነው፣ እኔ 1 ብር ነው የሰጠሁት፣ እሱ ግን ራሱን በመስጠት አድኖኛል እያላችሁ አይደለም? እምነት ይሄ ነው። ይሄ አይጥፋ ከልባችሁ። ይሄ እምነት አይጥፋ ከልባችሁ። እናንተ የምትሰጡት እኛ የምንሰጠው ትርፍ ነገር ነው። እሱ ግን ትርፍ ነገር አይደለም። ምኑን ሰጠን? ራሱን ሰጠን። ስለዚህ መድህኑ ብንለው ይገባዋል። አዳኙ ብንለው ይገባዋል። ኢየሱስ ብንለው ይገባዋል። ኢየሱስ ማለት በግሪክ ቋንቋ ነው። በእኛ መድኃኒት ማለት ነው። ኢየሱስ ማለት መድኃኒት ማለት ነው። ስለዚህ ኢየሱስ ብንለው ይገባዋል። መድኃኔ ዓለም ብንለው ይገባዋል። መድህን ብንለው ይገባዋል። መድህኑ ብንለው ይገባዋል። አይደለም? ክብር ምስጋና ለእሱ ይሁን። በዚህ መልኩ ነፃ ያወጣንበት ቀን ነው። ነፃ ያወጣን በዚህ መልኩ ያሰባሰበን መድኃኒታችን ኢየሱስ ክርስቶስ ይመስገን። ወስብሐት ለእግዚአብሔር።